አባባ በመጨረሻም ታሪክ ሰራ። ናቲ የሚባል አደገኛና ከባድ ሰውዬ እንግዲህ እጅጉን በጣም በሚያሳዝንና በሚገርም ሁኔታ ቲናን አግቶ እያሰቃያትና መከራ እያበላት ሳለ አባባም ናቲ አለበት ቦታ ላይ ተከታተለና ሰተት ብሎ እሱን ተከትሎ ሲሄድ ቲናን አግቶ መከራና ስቃይ እያበላት ይገኛል። አባባም ደግሞ ለአንዴና ለመጨረሻ ጊዜ ከሚባለው በላይ ማስጠንቀቂያ ሰጠው። ናቲም እንግዲህ ቲና እስካሁን ድረስ ለአባባ ናቲ የሚያደርጋቸውን እቅዶችና ተንኮሎች በሙሉ አሳልፋ ስለሰጠችው እጅጉን በጣም አዘነና ራሱን መቆጣጠር አቅቶት በከባድ ሁኔታ ፈተናዎችን እያሳለፈች ትገኛለች። ቲናን እጅጉን በጣም በሚገርም ሁኔታ ማንቁርቷን አንጠልጥሎ ከሚባለው በላይ ዋጋና መስዋዕትነት እንድትከፍል ያደረጋት አደገኛና ከባዱ ሰው እጅግ በጣም በሚያሳዝንና በሚገርም ሁኔታ ትልቅ ታሪክ አባባ ፈጽሟል። ስማ አንተ የማትረባ ጉዴኛ፣ እሴት ልጅ ላይ ነው እንዴ አቅምህ የሚበረታው? ቲና እኮ ምንም ያደረገችውና የሰራችው ነገር የለም። ከምልህ በላይ በጣም ዘግናኝ ነገር የሰራኸው አንተ ነህ። ስለዚህ እንደዚህ ልታግታትና ልታሰቃያትም አልፈልግም። በጣም ያሳዝናል። በጣም አፍሬብሃለሁ ብሎ አባባ እጅጉን በናቲ አዘነበት ማለት ነው። ቲና ደግሞ ባለፈው ላይ እንግዲህ ለቤተሰቡ በሙሉ ፍቅሯን የሚገልጽና እንዲሁም ደግሞ የአባባን ቤተሰብ በጣም እንደምታስብላቸውና እንዲሁም ትሁትንም በፈለገችበት መንገድ ሀሳቧን ገልጻላታለች። ሌላውና አነጋጋሪው ነገር ከሚባለው በላይ ተመስገንንም ቢሆን ጀግና ሰው እንደሆነ አባባም ከሰራሁት ስራ በሙሉ አፍርሰህ ሰርተኸኛል አባዬ፣ ወላጅ አባቴ እንኳን እንዳንተ ጥፋቴንና ስህተቴን በፍጹም አርሞኝና ነግሮኝ አያውቅም። ያንተ አባትነት እጅጉን በጣም ደስ ይላል ብላ በአባባ በጣም ተደሰተችና የምትሆነው በሙሉ ግራ ገብቷታል። አባባም ቲናን እንግዲህ ብዙ ውለታ ከዋለችለት ውስጥ አንዱ እጅጉን በጣም የሚገርመውና ትልቁ ነገርና ለየት ያለው ነገር በሙሉ አባባ ታስሮ ወይንም የመኪና አደጋ በደረሰበት ጊዜ ይህን ያክል ብር ትከፍላለህ ተብሎ ቲና ከተመስገን ጋር ብዙ ገንዘብ ከፍላ እንዳወጣችው እናውቃለን። ያንን እንደ ውለት አድርጎ ህይወቴን ታግተሽልኛል፣ በድጋሚ ከቤተሰቦች ጋር እንድኖር ብዙ ነገር አድርገሽልኛል ቲና፣ ይህን ታደርጊያለሽ ብዬ አንድ ቀን አስቤ ማላቅም፣ ግን ውለታሽ አለብኝ እያለ በተደጋጋሚ ስለ እሷ እያወራ ነበረ። እና ያንን ነገር ውለታ መክፈልም ስላለበት እንዲሁም ደግሞ ቲና ከሚባለው በላይ ተለውጣና ተቀይራ ናቲ እያንዳንዱን ተንኮሎች ሲያደርግ የነበረውን እንዲሁም ደግሞ ሲሰራቸው የነበረውን ዘግናኝና ከባድ ነገር በሙሉ ከሚባለው በላይ እጅግ በጣም በጣም ታሪክ ነገር ነው የተፈጸመው ማለት ነው። ይህንን እንግዲህ አጅሪት ሰተት ብላ ከሚባለው በላይ በጣም ታሪክና ትልቅ ነገር ፈጥራለች እና አባባም ይህንን ስላሰበ ነው ሰተት ብሎ ሄዶ ከሚባለው በላይ ዋጋና መስዋዕትነት እየከፈለላት ማለት ነው። አባባ አሁን ላይ ከሚባለው በላይ በጣም በደስታ ተሞልቶ የተደረገለት ነገር በጣም አስደስቶትና ቲናን ደግሞ እሷን ካለችበት ቦታ ላይ ላግዛትና ልረዳት ይገባል። ምክንያቱም ቲና ልጄ ናት፣ ብዙ ነገር አድርጋልኛለች እያለ ከሚባለው በላይ ዋጋና መስዋዕትነት እየከፈለ ይገኛል ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው ትሁቴ ድራማ እንደቀጠለ ይገኛል። ትሁት በጣም በሚገርምና በሚደንቅ ሁኔታ ትልቅ ታሪክ እየተፈጠረ ይገኛል ማለት ነው።
እጅጉን በጣም ገራሚውና ትልቁን ነገር መስዋዕትነት የተከፈለበትን ነገር ሲታይ ከሚባለው በላይ ማድረግ እንዳለባትም እያሰበች ትገኛለች። ሌላውና ትልቁ አሳሳቢ ነገር እንግዲህ ቲናን ናቲ እንደዚህ ያሰቃያትና መከራ ያበላባት ምክንያት እስካሁን ድረስ ከኔ 500,000 ብር ወስደሻል፣ ያንን ብርም አልመለሽም ከሚባለው በላይ ደግሞ እጅግ በጣም ከምጠላው ባህሪ እኔ የነገርኩሽን ሚስጥር በሙሉ ለእነሱ እየተናገርሽ ብዙ ጊዜ ያሰብኩትን ስራ እንዲበላሽ ያደረግሽብኝ አንቺ ነሽ ብሎ በከባዱ መርዞ ይዟታል። እሷም በጣም ተናደደችና የፈለገውን ነገር ማድረግ ትችላለህ፣ እኔን እዚህ ብታግተኝ አባዬ ሊደርስልኝ ይችላል፣ ግን አንተ እድሜ ልክህን ያልጠበቅከውና ያላሰብከው ነገር እንደሚደርስብህ መገመት አያቅትም ብላ ተናገረች ማለት ነው። ሌላውና ትልቁ ነገር አባባ ቲና በፍጹም እንድትታገትና እንድትሰቃይ ስላልፈለገ ሰተት ብሎ ሄዶ እውነታውን ለማረጋገጥና እየሆነ ያለውን ነገር ለመረዳት ያየበት ትልቁ ነገር ነው። ናቲን ደግሞ ይሄ ሁሉ ያደረግከውና ይሄ ሁሉ የሰራው የተንኮል ሴራ አሳልፌ ለፖሊስ ነው የምሰጠው። ስለዚህ ከመጋለጥህ በፊት እንዲሁም ደግሞ እንደ አባትህ እስር ቤት ከመርመጥመጥህ በፊት ይህንን ነገር ማስተካከል እንዳለብህ ልንገርህ ብዬ ነው። ናቲ እንዳንተ የተፈታተነኝና በቤተሰቤ ላይ የተጫወተብኝ ሰው የለም ብሎ አዘነ። ትሁቴ ኤደንን እንግዲህ በቅናት መንፈስ እየተቃጠለች እና እየተንገበገበች ትገኛለች። እሱ ምንድን ነው ትሁት ካሰበችውና ከጠበቀችው በላይ ሆናባት አለች ማለት ነው። እንግዲህ ኤደንም እያስመሰለች ከተመስገን ጋር ያላት ቅርርብ የአባባ ሚስት እጅጉን በጣም አዘነችና ትሁቴ አንቺ በማንም ሰው እንድትከፊም ሆነ በማንም ሰው እንድትናደጅም አልፈልግም። ስለዚህ ምንም ቢፈጠር ምንም አንቺ ከምታስቢውና ከምትዩ በላይ ብዙ ዋጋና መስዋዕትነት የተከፈለለትን ህይወት በሙሉ በዚህ መልኩ ማጣት የለብሽም። ስለዚህ ተመስገን አንቺን ይብለጥ እንደሚወድሽና እንደሚያፈቅርሽ የምታውቂው ይሄን መንገድ ስታደርጊ ነው ብላ መከረቻት። ያ አባባ ሚስትም እንግዲህ ለትሁት ይሄን ከነገረቻት በኋላ የትሁቴ ምርጫ ትልቁ ምን ሆነ? የአባባ ሚስት የመከረቻትን ምክር በተግባር ማዋል ስላለባት ሰተት ብላ ልብሷ አለባበሰች እና ዛሬ ውጪ የራሴ ጊዜ እንዲኖረኝ እፈልጋለሁኝ ብላ ሽክ ብላ ወጣች። አባባም ደግሞ ወዴት ነው ትሁቴ? እንደዛ አምሮብሽማ ብቻሽን መሄድ የለብሽም ከባልሽ ጋር እንድትሄጂ ነው የምፈቅደው ብሎ አለ። አይ አባዬ አንዳንዴም እኮ ለራስ ጊዜ ያስፈልጋል፣ ስለዚህ ለራስ ጊዜ መስጠት አለብኝ ብላ ወሰነች። በውሳኔውም አባባ በፍጹም መግባት አልፈለገምና ልሽ ምንም ቢፈጠር ምንም ፍላጎትሽን አከብራለሁ፣ ግን አንዳንዴ ስሜታዊ ሆነሽ የምታደርጊያቸው ነገር በጣም ከባድና አደገኛ ነገር ነው ብላ ወሰነች። ትሁቴ እንግዲህ ቆንጅዬ ሆና ከቤት ስትወጣ ማያ የሊዱን አመለካከትና ጥያቄ ስታይ አንቺ ምን አጠያየቀሽ ትሁት? የትም ትሄድ የትም እያንዳንዱ የተፈጠረውንና የሆነውን ነገር ለአንቺ ማሳወቅ የለባትም። አንቺን የት እንደማውቅሽ በጣም ግራ እየተጋባሁ ነው ብላ የትሁቴ እህት ማያ መጠየቅ ጀመረች። እኔ ምለው እቺ የትሁት እህት ግን መልካቸውም ንግግራቸውም ሁላቸውም ምንም ነገር አይመሳሰልም፣ በጣም አደገኛና ከባድ ሴት ናት እያለች ማውራት ጀመረች። እንዴት ማያ ይች እኮ ሊዲያ የተመስገን ጓደኛ የሆነችው የእናንተ ሀገር ልጅ ናት፣ እንዴት አታውቂያትም እንዴ? ረሳሻት እንዴ? እያለ መጠየቅ ጀመረ። አባዬ ይቅርታ፣ አንተ ከምትለውና ከምታስበው በላይ እችን ልጅን የት እንደማውቋት ጠያቂ ሆኖብኛል። ሆኖም ግን እውነቱን ስነግርህ አውቃታለሁ፣ ግን አይ አታውቂኝም፣ እኔ በልጅነት ነው ከሀገር የወጣሁት እያለች ቀደም አለች። የአባባ ሚስት እኔ ይች ልጅ ህመሟ ትንሽ አጠራጥሮኝ እንጂ አይኗ ላይ የሆነ ክፋትና ማስመሰል እንዳለበት አረጋግጫለሁ። ተመስገንም ደግሞ በዚህ ልክ የዋህና ጅል መሆን የለበትም። የእውነት አሟት ከሆነ ወደ ቤተሰቦቿ መላክ አለበት እንጂ ከኤደን ስርስር በሄደ ቁጥር ትሁት ምን እንደሚሰማት አሁን ሰርጋቸውን አስበውና ጨርሰው
ወደ ጉዳዩ እንደ መግባት እንደገና ሌላ ነገር ማስረዘም በጣም ያሳዝናል። እህቷ ደግሞ በጣም አስተዋይ ናት። እያንዳንዱ ያየችውን ነገር እውነታው መናገር ስላለባት ነው ብላ አለች። የትሁቴ እህት አባቷን ወደ ገጠር እያወራች ሳለ በከባድ ታሞ መድኃኒት እየወሰደና የሆነ በሽታ እንዳለበት እያወሩ ሳለ በር ላይ ተለጥፋ ሊዱ ሰምታለች። አሁን ይሄንን አቀነባብራ ለትሁቴ ተነግራት ይሆን? ትሁትስ ይሄን ነገር ስትሰማ እህቷን ማያን ትቆጣት ይሆኑ? እንዴት ሳትነግሪ ብላ ነገሮችን አውሰብስባ እንግዲህ ትሁትና ሊዱ ምን ያህል ችግር ውስጥ እንደሚገቡ መገመት አይከብድም። ተመስገን እንግዲህ ትሁቴን እየተከታተላት ሄደና ትሁትም መንገድ ላይ ስትደርስ ወደ አባባ ሚስት ደወለች እና እማዬ እኔና አንቺ ያወራ ነውና ያሰብነው ነገር የተሳካ ይመስለኛል። ምን ወይኔ ልሽ አለቻት። አላውቅም ከምልሽና ከምነግርሽ በላይ ከኋላ ተመስገን እየተከታተለኝ ነው አለቻት። ወይ ጉድ እየተከታተለሽ ነው? አዎ እማዬ አለቻት። እንግዲያውስ እውነቱን ልንገርሽ፣ በዛም በይ በዝህም አንቺ ወደ ካፌ ሂጂ። እንዴ እማዬ እኔ እኮ አንድ ቀን ካፌ ብቻዬን ገብቼ አላቅም፣ ዛሬ ገብተሽ ቁጭ በይ አለቻት። እሺ አለችና ትሁቴም መንገዷን ወደ ካፌ ቀጠለች። ተመስገንም አብሯት ሄደና ካፌ ቁጭ ስትል እሱም ቁጭ አለ። እንዴ ቆይ ምን ትሰራለህ? እየተከታተልከኝ ነበር እንዴ አለችው። በፍጹም ለምን እከታተልሻለሁኝ? እና ታዲያ እኔ ዛሬ የራሴ የሆነ ጊዜ ነው ማሳለፍ የምፈልገው። ትሁቴ እባክሽ ልክ ያልሆነ ነገር እንድታደርጊ በፍጹም አልፈልግም። እኔ ከምታስቢውና ከምትዩ በላይ ላንቺ ለየት ያለ ስሜት ነው ያለኝ። በዛ ላይ ደግሞ እንደዚህ ቆንጆ የሆነች ስትወጪ ወዴት ልትሄጂ ነው ብዬ በጣም ፈርቻለሁኝ። ስለዚህ ምንም ቢፈጠር ምንም እንደዚህ መሆን የለብሽም። ቆንጅዬ መሆን የሚቻለው ለእኔ ብቻ ነው ብሎ አላት። ተው እንጂ ይህንማ በጭራሽ ልቀበልህ አልችልም። እንዴት እንደዛ ትላለህ? ብላ ከሚባለው በላይ አዘነችና ራሷን መቆጣጠር አቃታት። መጨረሻ ላይ የትሁቴ እቅድ እና ፍላጎት ተመስገንን ይህን ያክል ማጨናነቅም ሆነ ይህን ያክል እንትን ማለት አልፈለገችም። በስተ መጨረሻም እኔ ያንተ ነኝ፣ የማንም ሊሆን አልችልም፣ ግን ለራሴ ጊዜ መስጠት ስለፈለግኩኝ ነው ብላለችው። ታይ ትሁቴ ዛሬ ደግሞ በጣም ቆንጅዬ ሆነሻል አለና እዛ ካፌ አብረው ቆይተው ተያይዘው ወደ አባባ ቤት ተመልሰው ሄዱ። ማያ እቤት ቁጭ ብላ አባባና ማማ አብረው ቁጭ ብለው ይችም አደገኛና ከባድ የሆነች ሊዲያም ነበረችና ቀጥታ ምን ማድረግ ፈለገች? ማያ ወደ ውጭ ወጥቼ ንፋስ መቀበል እፈልጋለሁ፣ አባዬ እዚህ ተቀምጬ ጨነቀኝ አለች። ታይ ደግሞ ሌላ ነገር ተፈጥሮ ትሁቴ እንዳትቀውጥ፣ በእኛ እንዳይሳበብ፣ ምን እንዳልሆን ያሰብሹና ያቀርሹ ነገር አለ እንዴ ብላ ነገሮችን ስትቆልፍባት በጣም ተናደደችና ማያም እድልም ከዛ ቦታ ላይ ውልቅ ብላ ወደ ውጭ ስትዟዟር ቲናን የሚፈልጋት ሰውዬ እንዲሁም ከተመስገን ጋር በተደጋጋሚ ተገናኝተው ስለ ቲና እያወሩበት የነበረው ሰውዬ መንገድ ላይ ሲያያት በጣም ደነገጠ። እሷም ጫማዋ ተፈቶ ስለነበር ጫማዋን ልታስር አጎንብሳ ሳለ ቀጥ ስትል እሱን ስታየው ከሚባለው በላይ ደንግጣ ፍዝዝ ብላ ቀረች። ማያን ወዴት ይወስዳት ይሆን የሚለው በጣም አጓጊና ከባድ ነገር ነው። ውድ የተከበራችሁ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ የደሴው አርግብ ቤተሰቦች ለምታበረታቱኝ አመሰግናለሁ። በቀጣይ ፓርት በጉጉት እስከምንገናኝ ሰላማችሁ ብዝት ይበልልኝ።